ሰዓት ሳትሸራረፍ ለወንጌል ትሁን እሁድ ጠዋት የሚል እኔም አቋም ነበረኝ። ግን ለስብከት የሚሰጠው ጊዜና ለልመና የሚሰጠው ጊዜ አንድ አይደለም። በመለመን አገኛለሁ ማለት ሽንፈት ነው። በመሰረቱ በመስራት ነው። በመለመን ገንዘብ ይገኛል የሚል እቅድ አታቅዱ። የሰበካ ጉባኤ አባላትም ቢሆን የገንዘብ እጦት ቤተክርስቲያን ውስጥ መኖር አልነበረበትም። በመጀመሪያ ይሄን ገንዘብ ልጠየቅ እችላለሁ ካልተጠየቁ መልሰዋለሁ ብሎ የሚወስድ ሰው ባይኖር አውደ ምሕረት ሲመጡ ግን እንደ የዛሬው በዚህ አጋጣሚ ምክሬ ምንም ብር ይዘው ባይመጡ ደስ ይለኛል። ሲጀመር አስራት በኩራቱ የሚከፍል ምዕመን እንዲፈጠር ብንሰራኛ ብናስተምርኛ የምዕመን ችግር የሚገርመው ታይቶኛ ያውቅ በአደባባይ ብር አጠናል እባካችሁ ማለት ቤተክርስቲያን ደህናት ብሎ እናትን መስደብ ጭምር ታቦተ ሕግ እንደው ሌላው ቢቀርኩ ታቦታ አክብረው የቆሙ ካህናት ይጎዳሉ። ሌላው ቢቀር ማለት ምዕመኑም ታቦቱ ላይ ይስገድ ወይ ብር አምጣ። ይሄ እኮ ዝርፊያ ነው። በመሰረቱ ህገወጥ ዝርፊያ እኮ ነው። 10 ደብር ካለ ከ10ሩ 9ኙ እየተሰሩ ናቸው። ወይ ይዘናቸው ገሃነም ነው የምንገባው ወይ ይዘናቸው ገነት ነው የምንገባው። በዚህ ውስጥ እኔ እምጃ አለበት። 240 ብር አልከፍልም ይላል ምዕመኑ። ለምን በቃ አልከፍልም ይላል። ግን ዞር ብሎ ነገ ገብረ ሰላም ስላለኝ እንዳትቀሩ ብሎ 2 በሬ አርዶ ይጠራዋል። ስጋ ቤት የከፈቱትን አናወግዛቸው። ስጋ ቤት ገብተው የሚበሉትን ኦርቶዶክሳውያን እናስተምር። የሚሸጠው ሲጠፋ ሰውየው ይቆማል፣ ቤቱን ይዘጋል። ቤተክርስቲያን ውስጥ ሊጸድቅ የሄደ ሰው አይሰርቅም። ይሄ የሚሰበከው ወንጌል ይባላል፣ የሚያስተምረው መምህር ይባላል። ይሄ ታሪክ ማለት ይሄ ነው። ቁጭ ብላ እንድታስተምረው ነው እንጂ ለቤት ቴሌቪዥን ስለሚሰብርባት ብቻ አምጥታ ወንጌል እንዲረብሽ እሱ እኮ የልጅ አስተዳደግ ስርዓት ማለት ክርስቲያን ማለት ቆፍጣና ማለት ነው። ታጋይ ወታደር እኮ ነው ክርስቲያን ማለት። ጸሎት ለማሳረግ የምትነሱ አባቶች አቡነ ዘበሰማያት በቂ ነው። ለጸሎት ተነስቶ በክረንች የቆመ ሰው አለ። ሽማግሌዎች አሉ ተደግፈው ሊጸለይልን ነው ብለው በስማ ብለው ይጀምራሉ። መምህሩ እንዳስተማሩት ይላሉ። ከዚያ በኋላ ርዕስ አውጥተው መስበክ ይጀምራሉ። አዝናለሁ። ስብከትና ልመና እስኪ እናወራበት። አሁን በያውደ ምሕረቱ ህዝቡን ምርርር እንደሬት የመረረው ማለት ነው። ምዕራፍ ቁጥር ሳይሰማ ገንዘብ ቁጥር ነው የሚሰማው። ስለ ክርስቶስ ፍቅር፣ ስለ ድንግል ማርያም ምልጃ፣ ስለ ነገረ ቅዱሳን ሳያደምጥ እንዲህ አይነት ልማት ሊሰራ ነው ተብሎ ነው የሚዋጅ እና ለስብከት የሚሰጠው ጊዜና ለልመና የሚሰጠው ጊዜ አንድ አይደለም። እንዴት ያዩታል? ዛሬ እርስዎና እኔ ጥያቄም መልስም አድርገን ካቀረብ ነው የሁሉ መነጋገሪያ ሆኖልን ሚድን ህዝብ ባይናችን ነው ያለን። መዳረሻችን እሱ ስለሆነ አሁን እዚህ ሌላ ጉዳይ ኑሮን አናወራም ብዬ ሰው የተለያየ የራሱን ስሜት እንዳያስብም ጭምር ይጠቅመዋል ያሉት ነገር ግን ቀጥታ አውደ ምሕረቱን የሚዳፈሩ ጉዳዮች ብዬ የሆነ ጊዜ የለየኋቸው ወደ 21 ጉዳዮች አሉ። ወንጌል ለምሳሌ እሁድ ጠዋት የተለመደው በከተሞች አካባቢ የተለመደው ከጠዋቱ 2 ሰዓት እስከ 3 ሰዓት የወንጌል ጊዜ ነው። በዚህ ውስጥ እኔ እምጃ አለበት። በቆየሁባት የአገልግሎት እድሜ 1 ሰዓት ሳትሸራረፍ ለወንጌል ትሁን እሁድ ጠዋት የሚል እኔም አቋም ነበረኝ። ግን ያቺ ሰዓት ለወንጌል ብቻ አይደለችም፣ ትከፋፈላለች። ስንት ደቂቃ ይሰብካሉ? እንደ ደቂቃ እኔ እናገር እስኪ ማኔ ያቺ ደቂቃ እኮ አንዷ ሰዓት ለወንጌል ነው። በኔ መሪነትም በኔ ሳቤም አሁንም ቢሆን 1 ሰዓት በጣም ብዙ ነው። በመሰረቱ እሁድ ለተሰበሰበው አሁን ህፃናት ምንም ስላሉ ከዚያ የለየን አይደል ማስተማር ያለብን። ዘዴው የሚፈቅደው ሽማግሌውንም ህፃናቱንም አንድ ላይ አድርጎ 1 ሰዓት በላይ መናገር ልክ አይደለም ብለው በእኔ አይነቱ የመስበክ ያለመቻል አቅም ባለው ሰው ማለት ነው። ከሆነማ 3 ሰዓት ቁጭ ብሎ ሰው መማር አለበት። ሰው ጉባኤ ቤት ቁጭ ብሎ ይማር የለ 24 ሰዓት የማስተማር አቅም ያላቸው የአብነቱ መምህራን እኮ 4-5 20 ዓመት እኮ ቁጭ አድርገው ያስተምሩናል። ሳንወጣ ያውም እየለመን አይደል የተማርነው። የስብከት ዘዴያችን ከፍ እስካላለ ድረስ አሁን ባለን ውስን ጸጋ ግን 1 ሰዓት በቂ ነው። የኔን ግንዛቤ ነው። ግን ያቺ ሰዓት ነው 1 ሰዓት ፕሮግራም አወጣ። ከጠዋቱ 2 ሰዓት እስከ 3 ሰዓት የወንጌል ጊዜ ነው ብለን አወጣ። በዚያች ጊዜ ግን ምን አለ? ልመና አለ፣ መዝሙር አለ። መዝሙር መናቂ አይደለም። ለመዝሙር ሌላ ጊዜ ነው መበጀት ያለበት። የወንጌል ጊዜ መሸራረፍ የለበት። የጸሎት አድራጊው ደግሞ በጣም አሰልቺውን ነገር ልንገርዎት መምሬ እርስዎ አስተማሩ። ከዚያ በኋላ ደግሞ ጸሎት ለማሳረግ የሚቆም ሰው አለ። ሰልቸት ያለን በቃ እኛንም ምዕመኑን በጣም ምን ብዬ እንደምገልጸው ሁለተኛ ሰባኪዎች እየተፈጠሩብን ነው። የተቸገረ አይደለም ስብከቱን ማስረሳት ነው እንጂ ሰባኪማ ከሆነ ጥላቻ ነው። የወንጌል ጥላቻ ማስረሳት ነው ስብከቱ። እውነት ነው። የወንጌል ጠላቶች ናቸው እነዚህ። እኔ እንደው በዚህ አጋጣሚ አባቶች ስለሚሰሙ
ጸሎት ለማሳረግ የምትነሱ አባቶች አቡነ ዘበሰማያት በቂ ነው። ይሄ በጣም ጸረ ወንጌልነት ወይ ሰባኪው የተሳሳተው ነገር ካለ ስተት ከሆነ እዚያው ማረም ይቻላል። ለዚያው ና ብሎ ስተት እንደዚህ አይነት ካለ ማይቀሩ የሚባሉ ለዚያ ቀን የሚሆኑ መልእክቶች ካሉ ደግሞ ከወንጌል ጊዜ ውጪ ጊዜ በጅቶ መናገር ይቻላል። ለጸሎት ተነሱ ይባላል፣ ሰው ይቆማል። በክራንች የቆመ ሰው እኮ አለ መምህር። ለጸሎት ተነስቶ በክራንች የቆመ ሰው አለ። ሽማግሌዎች አሉ ተደግፈው ሊጸለይልን ነው ብለው በስማ ብለው ይጀምራሉ። መምህሩ እንዳስተማሩት ይላሉ። ከዚያ በኋላ ርዕስ አውጥተው መስበክ ይጀምራሉ። አዝናለሁ፣ በጣም ነው ማዝንበት እንደዚህ አይነት ነገር። እኔ እንደዚህ አይነት ሰው ጸሎት ማድረጉን ባውቅ መጀመሪያ አላስተምርም። እንደዚህ አይነቱ ነገር አደገኛው ነገር ነው ከተነሳው ውስጥ ማለት ነው። ይሄም ደግሞ እንግዲህ 1 ሰዓት ነው የተበጀተው። ይሄም አንድ ጊዜ ወስድቦታል። ለልመና አሁን ምን ሰራው ስራ አለ። እኔም አስተዳዳሪ ሆኜ ስለኖርኩ ማለት ነው። እኔም እንደዚያ እገደድም ስለነበረ አስቤበት ባይሆንም እገደድ ስለነበረ ያ ልምድ ያለው አካል አብሮት የሚሰራ አካል ያስገድደውታል። ምን ሰራው ስራ ስላለ ምዕመናን እንግዲህ ያላችሁን ገንዘብ ሲጀመር ቤተክርስቲያን ሰው ገንዘብ ይዞ መምጣት አለበት እንዴ? ገንዘብ ይዞ መምጣት የለበትም እኮ። ገንዘብ ሳይሆን ግንዛቤ ነው የሚያስፈልገው። ገንዘብ ማስገባት ካለበት ምዕመኑ የገንዘብ ማሰባሰቢያ ቀን ራሱን ችሎ ተዘጋጅቶ ገንዘብ መስጠት ይችላል። መጀመሪያ ገንዘብ መስጠት ጥቅሙን መች አስተማር ነው። ወንጌል በልኩ ሳናስተምረው ገንዘብ ስጡ፣ ገንዘብ አትስጡ እያልኩ አይደለም። አሁን ገንዘብ ለሚሰጥ አካል ተቀዳድመዋል። እዚያ በኋላ ገንዘብ በዚህ ዙሪያ ማስተባበር የሚችሉ ገሌ ተብሎ ይጋበዛል። በነገሮች ላይ በጣም ይቅርታ፣ ህዝቡ ሳይሄድ ወንጌል ይማር አይደለም፣ ህዝቡ ሳይሄድ እንለምነው። ልክ እና የሚገርመው እሱ አይደለም። ወፍ እንደበላው ገብስ ሸምጥጠን ባዶውን እንስደደው ወይ ቃል እግዚአብሔር አላዘም ለምነን እንስደደው። ምን ያስተባሉ መምህር አሁን ይወልወት ኮሳይናይን አይቀስቅሱ። አይ እውነቴን እኮ ነው። ለመሰሎት አሁን ሚዲያ ነው፣ እንደ ሚዲያ ሀሜት አይደለም የወጣሁት፣ ህዝብን ነው። የህዝብን ድምፅ ይዘን መውጣት ካልቻልን አሁን እኮ ህዝቡ ማለት ነው ይወልወት በቃ ይሄ ገንዘብ የሚለምኑት ሰዎች ይመጣል እኮ የሆነ ሰው እኮ ይሰጣል ተገዶም ቢሆን። አንዳንድ ጊዜ በእግራችሁ ሂዱ እንለዋለን። በእግራችሁ ሂዱ እቅድ አለው። እኔ አንዳንዴ በጣም የሚያሳዝነኝ ልንገሩት መምርዬ፣ የወር ደሞዝ ያለው ሰው አለ 5000 ብር ደሞዝ ያለው ከፍ ላድርገው ብዬ ነው እንደው ማክሲመም 15 ደብር ቢሄድ 15ቱ እንደው 100 ብር እናወጣ ተብሎ ይለመናል። አሁን ቅዱስ አርሴማ ሲሄድ ሰማዕቷን ይወዳታል። ቅዱስ ሥላሴ ሲሄድ ሥላሴን ይወዳቸዋል። ቅዱስ ሚካኤል ሲሆን ቅዱስ ሚካኤል ወዳጆቹ ይባላል። አቡነ ሐራ ሲባል አቡነ ሐራን፣ ኪዳነ ምሕረት ሲባል ኪዳነ ምሕረትን ስለሚወዳቸው ይጠራል፣ ሰው ይሰጣል። እና በተለይ ደግሞ በዚህ ሰዓት ሰሜኑ አካባቢ እውነት ነው ዓለም የሚያውቀው ጦርነት ላይ ነው ያለ። የኑሮ ውድነት እንደ ግራዋ መሯል። ግን በብዛት እኛ ጋር መሯል። ሀብት ያለው ሰው ቤቱን ጥሎ ሄዶ በገዛ ወገኖቹ ታግቶ ወይ አለ እኔ ቤቱን ጥሎ ሄዶ ተከራይ ላይ ነው ያለው ሰውም ቢሆን ደግሞ ዛሬ ቤተክርስቲያን መሰራት ላይ ነው የተባለ። ትልቁ ስራ እኔ በጣም ይቅርታ ሰፋ አድርገው እንዲያይሉኝ ይፈልጋለሁ። አንድ አባት እሱ ልጅ አለው የንሳ ልጆች እርቧቸው ካዩት ለምን አንድ ተበላ ማድረግ ነው ያለበት? ልጆች የተራበች ልጆችን ማገዝ ነው ያለበት ወይስ ቤተክርስቲያን እንሰራለን ብሎ እነዚህ ልጆችን ብር ካላመጣችሁ ተብሎ አስገድዶ በህወታ ተጥሎባቸው ገንዘብ መለመን እና ብዙ ሰው በቃ ወንጌል እንዳይሰማ ካደረገው ቤተክርስቲያን የሚወዳት ቤተክርስቲያን እንዲጠላ ያደረገው እኔ በጣም እንዴት ድርሻውን ያዙት። ያው መሀል ላይ ምገባ አንደኛ ስሜቱ ስለሚገፋኝ ነው፣ በጣም ስለማዘን ጭምር ነው። በሌላ በኩል ምን መሰለዎት ምዕመናንም በደንብ ስሙኝ፣ በጣም ስለምናከብራቸው ምዕመናን እንደው እኛን ያስተማሩ ስፖንሰሮቻችንም ናቸው። በእውነቱ እዚህ ያደረሱን ሳያውቁን ቁራሽ እንጀራ እየሰጡ ያሳደጉን የቤተክርስቲያኒቱ ባለውለታ ምዕመናን ናቸው። ይሄ መካድ ልክ አይደለም። እና አንደኛ አሁን ምዕመናን መክፈል ያለባቸው ነገር አለ። እሱም መንገር ነው ራሱን ችሎ አስራት ማውጣት አለባቸው፣ በኩራት ማውጣት አለባቸው፣ ቀዳሚያት ማውጣት አለባቸው። ተጽፏል። እሱም ማውጣት ሲማሩ ያን ለመክፈል ግን መጀመሪያ ማስተማር አለብኝ። ይሄ ይከፈላል፣ ይሄ ለዚህ አውደ ምሕረት ሲመጡ ግን እንደው የዛሬው በዚህ አጋጣሚ ምክሬ ምንም ብር ይዘው ባይመጡ ደስ ይለኛል። መጽሐፍ የትቁም ራቀ ነብይ እግዚአብሔር ይላል እንደው ወደ ቤተ እግዚአብሔር ሲኬድ ዕጣኑን ጧፉን ምኑን ይዞ መሄድ የተለመደ ነው፣ ጥሩ ነው። ግን ይሄን ገንዘብ ልጠየቅ እችላለሁ ካልተጠየቁ መልሰዋለሁ ብሎ የሚወስድ ሰው ባይኖር ደስ ይለኛል። በፕሮግራም በእቅድ ይመራ። የዲን ገንዘቡ ላይማ መጫወት የለብንም። እኛ እኮ
ሰው ለምን ነው በእግሩ የሚሄደው? ደክመዋል እኮ። ለምን ነው ደክሞት ነገ ታሞ ሆስፒታል ለምን ይሞታል ሰው? በእኛ የማስተማር የተዛባ አስተምሮ ሰው ገንዘብ ካለው አካውንቱን የቤተክርስቲያን አካውንት ይዞ ይሄዳል። ማንም ሳይነግረው ይከፍላል። አበቃ። መጽደቅ ስላለበት መክፈል አለበት። አሁን ምዕመኑ ክፍያ አይመለከተኝም እንዲል አይደለም። በደረጃው ይክፈል። ሲጀመር አስራት በኩራቱ የሚከፍል ምዕመን እንዲፈጠር ብንሰራኛ ብናስተምርኛ የምዕመን ችግር የሚገርመው ታይቶኛ ያውቅ። የአይኔ ችግር ይሁን የእይታዬ ችግር የኛ ችግር ነው የሚታየኝ ሁልጊዜም። ምዕመኑ አይደለም ወደ ወረዳ ወጣ ሲሉ ይሄ ስራ ልምድ ጥሩ ጠቅሞኛል። ምዕመኑ በአመት 240 ነው ምናምን ብር ይከፈላል። የአባልነት የሆነ የሰበካ ጉባኤ አስተዋጽኦ ምናምን በስተትም እንደዚያ የተለያዩ ስሞች አሉት። ይሄው 240 ብር አልከፍልም ይላል ምዕመኑ። ለምን በቃ አልከፍልም ይላል። ግን ዞር ብሎ ነገ ገብረ ሰላም ስላለኝ እንዳትቀሩ ብሎ 2 በሬ አርዶ ይጠራዋል። ታዲያ ምንድነው ችግሩ? የግንዛቤ ችግር ነው። በወንጌል ቅደም ተከተል የክርስቲያኖችን ህይወት በወንጌል መሳሪያነት ቅደም ተከተል ልናበጅላቸው ይገባል። ምዕመናን እኮ በእኛ እጅ ላይ ነው ያሉት። ወይ ይዘናቸው ገሃነም ነው የምንገባው፣ ወይ ይዘናቸው ገነት ነው የምንገባው። አሁን ምዕመኑን የተሸከመ ድልድይ ነው ካህን ወይም አገልጋይ ወይም ሰባኪ ማለት። ስለዚህ ያ ምዕመን ብር ቸግሮት አይደለም ያለውን እሱ ከሚበላ ኢትዮጵያውያን እኮ አፈርሰው ነው ስሞት ብሉልኝ አይደል የሚሉ እና ለቤተክርስቲያን አልሰጥም እኮ አይሉም። የሚሰጡበትን መንገድ እናስተምራለን። ካስተማርነው በኋላ መካነ የስብከተ ወንጌል አውደ ምሕረቱ ላይ ታቦት ተሸክመን ብፁዕ አባታችን አቡነ አብርሃም በዚህ አጋጣሚ በጣም አደንቃቸዋለሁ፣ አመሰግናቸዋለሁ። በዚህ አጋጣሚ ታቦት ወጥቶ ልመና የሚባል ነገር እንዳልሰማ ብለው አፈጻጸም ወርዷል። አፈጻጸሙ ለምሳሌ አሁን ለብፁዕነታቸውም ይደርሳል፣ ሌላውም ሕዝብ ያያል። ብፁዕነታቸው ብፁዕ አቡነ አብርሃም ባሉበት አገረ ስብከት ሰሜን ጎጃም ባህር ዳር አገረ ስብከት ስም ስለጠቀሱ ብዬ ነው። ብፁዕነታቸውን ትልቅ መመሪያ ነው። ታቦተ ሕጉ ወንጌል ይማር እንጂ አይለምን አሉ። እሳቸው ባሉ ቀን እውነት ነው። እሳቸው በሚመሩት ቤተክርስቲያን ማለቴ እንደ አጥቢያነት የሚያሰሩት ቤተክርስቲያን እውነት ነው። ሌላው አጥቢያስ ይሄ መመሪያ ወርዷል ወይ እንዴ? ምክንያቱም በየቀኑ የምናየው ነው። አበል ተከፍሏቸው እቅድ ታቅዶ የሚለምን ሰው ከአንድም ሁለት ተዘጋጅቶ የሚያሰበክ አቅም ያለው ሳይሆን የመለመን አቅም ያለው ሰው ተዘጋጅቶ መጥቶ በየቀኑ ወንጌል ሳይሰማ ሊያርፍ መጥቶ እግዚአብሔርን ጣምቶ የሚሄድ ሰው ጀመራቸው። ይህ ልመና ያበቃም እያሉ እኔ እንዲያው የእውነቱን እንነጋገር ብዬ ነው። ብፁዕነታቸውን ለማድነቅና ያው ማድነቅ ማለት በአጋጣሚው አስተምሮ ነው ያገናኛል። ታቦት ወጥቶ ምህላ፣ ጸሎት፣ መዝሙር፣ ወንጌል እንጂ ብለው በእውነት በተደጋጋሚ እኔም በነበርኩበት እና እሳቸው ያሉበት ቤተክርስቲያን ብቻ ሳይሆን በአካል እሳቸው አጋጣሚ ለምሳሌ ሚዲያ ቢኖር ወይም ደግሞ ለእሳቸው ይሄ ነገር ይደርሳል በተባለባቸው አድባራት አይደረግም። በመሰረቱ አሁን እንደ ባህር ዳር ከተማ 99% ማለት ይችላል በተግባርም ግን ወጣ ያሉ አካባቢዎች ወይም የመጣ ይምጣ ብሎ አንዳንድ ጊዜ ይፈጸማል። ችግሩ የኔ ቢጤው ችግር ነው ያልኩ ያለው። ታቦተ ሕግ እንደው ሌላው ቢቀር እኮ ታቦት አክብረው የቆሙ ካህናት ይጎዳሉ። ሌላው ቢቀር ማለት ምዕመኑም ታቦቱ ላይ ይስገድ ወይ ብር አምጣ። ይሄ እኮ ዝርፊያ ነው በመሰረቱ ህገወጥ ዝርፊያ እኮ። ልመና አያስፈልግም እያልን አይደለም፣ በደንብ መያዝ ያለበት አያስፈልግም አይደለም እያልን ያለ ነው። የገንዘብ ልመና ሳይሆን ገንዘብ ለቤተ ክርስቲያን ሊሰጥ የሚችልበት መጽሐፍ ቅዱሳዊ ትምህርት በልኩ መሰጠት መጀመሪያ መቻል አለበት ነው። ከዚያ በኋላ ምዕመኑ ገንዘቡን ሊሰጥ የሚችልበት ህጋዊ መስመር አለ፣ እሱ ማሳየት ይገባል። በየቤተ ክርስቲያኑ ገንዘብ ያዦች አሉ፣ የዕለት ገንዘብ ሰብሳቢዎች አሉ። ደረሰኝ ይዘው ነው የተቀመጡት። ሰው መስጠት ያለበትን ሄዶ እዚያ ተሰልፎ መስጠት ይችላል። በሌላ ጊዜ ወደና ፈቅዶ መጀመሪያ አስተምረ ነው ምንድነው የሚለው ምን እናድርግ የሚላል አይደል? ምን ተንግበር የሚለው ምን ተንግበር እኮ የወንጌል ግብረ መልስ ነው። አንዴ የመለሱትን መልስ ላስታውሰዎት። ኪዳነ ምሕረት አስተዳዳሪ ያሉ የሆነ ሰው መጣና የሐዋርያት ጾም ሐዋርያት ስጋ ቤት ተከፈተ እና ያው ጉዞ ብሎ ጥያቄ ጠየቀውት። ቁጭ ነበር፣ ከጠገቦት ተቀምጬ ነበር እና እሱ ምንድነው ያሉ? ስጋ ቤት የከፈቱትን አናወግዛቸው፣
ስጋ ቤት ገብተው የሚበሉትን ኦርቶዶክሳውያን እናስተምር፣ የሚሸጠው ሲጠፋ ሰውየው ይቆማል፣ ቤቱን ይዘጋል ያሉት በጣም ትልቅ መልእክት ኖሯል። ያስተማሩት እግዚአብሔር ይስጥልኝ ሆነ አስተዋሽ። በቃ ይሄው ነው ነገሩ። አዩት አይደለም? እና የስጋ ቤት መክፈት ምንፍቅና ስላልሆነ የሚያስወግዝም አልነበረም። የመጀመሪያው ጥያቄ ግን ምንድነው ልክ አይደለም የሚያስብል ነበረ። ትምህርት ያስፈልገዋል ያ ሰው። ግን ትክክለኛ ኖሯል እኔ ያልሁት አሁንም ልል የምችለው እንደዚያ ነው። ቤተክርስቲያኒቱ ባለሀብት ናት። ምኗ አሰራሯ በትክክሉ ብትጠቀምበት የኔ አይነቱ ደካማ ሰው ደካማ መሪ ካልሆነ በስተቀር ባለሀብት ነች። ህዝቡ የሷ ነው፣ መሬቱ የሷ ነው፣ ሰማዩ የሷ ነው፣ ሁሉ የሷ ነው። የገንዘብ እጦት ቤተክርስቲያን ውስጥ መኖር አልነበረበትም። በመጀመሪያ ግን ቤተክርስቲያኒቱን ድሃ ያደረግናት እኔና መሰል ሰዎች ነን። በተጣመመ መንገድ ወንጌልን እያፈሰስን ማለት ነው። ስለዚህ ወንጌል በትክክል መሰበክ ከቻለ ገንዘብ በሰልፍ ነው የሚመጣው። ገንዘብ አውደ ምሕረት ላይ መለመን የሚባለው ነገር ሙሉ በሙሉ መቆም አለበት። የኔ አቋም ነው። እንደዚህ ለማድረግ ግን እኛ ለወንጌል አገልግሎት ብቁ ደግሞ መሆን አለብን። ሰው ወንጌል ገንዘብ ሊያመጣ ገንዘብ የሚያመጣበት መንገድ በራሱ ሊጸድቅ ከሆነ ነው። እንደው እየለመኑ ነው እስኪ ሰጠኝ ሁሉ ብለው ሁሉም ይሰጣሉ እኮ ተበድረው ሁሉም ይሰጡ ያለ ፕሮግራም። ያን ሰጠው በክራንች የመጡ ሰዎች በእግራቸው ወደ ቤታቸው የሚመለሱ ግፍ ሁሉ ነው። ስለዚህ ሶስት ነገር ልናገር። አንደኛ ሰባኪያን ወንጌል እኔን ጨምሮ በኃላፊነትም በሙያም ያለን በሙሉ መልእክቴ ለህዝቡ የሚመጥን የሚባለውን የወንጌል የስብከት ዘዴ ምናውቅ ሰዎች ጥሩ ግን እንጨምርበት፣ የበለጠ እንጨምርበት። እኔ እየሰበኩ ነው የራስ ጉዳይ የሚል ካለ ብዬ ዛሬም ቢሆን ዮሐንስ ያስፈልጋል፣ ዮሐንስ አፈወርቅ ያስፈልጋል፣ ዮሐንስ መጥምቅ ያስፈልጋል፣ ዮሐንስ ወንጌላዊ ያስፈልጋታል። ለዚህች ምድር የትናንትናዋ ቤተክርስቲያን ስለሆነች ያለች ዛሬም እንደነሱ እንኳን መሆን ባይቻል ካለንበት ከፍ እንበል እንደግ ነው የመጀመሪያው። ሁለተኛው እንደዚህ ማደግ ስንችል አገልግሎታችንም እያደገ እየሰፋ ለሰው ጆሮ በማይኮመጥጥ መንገድ እየሄደ ሲመጣ ቤተክርስቲያን የገንዘብም የግንዛቤም ባለሀብት ሆናለች። ያን ጊዜ ድሃ ተቋም ቤተክርስቲያን አይደለም ድሃ ክርስቲያን አይኖርም። ስለዚህ ወደ ሰውን ድሃ የምናደርገው ሰው ገሃነም የሚወርድም በእኛ የተንሻፈፈ ወንጌል አስተምሮ ስርዓት ነው። ስለዚህ ይሄ እንዲስተካከል የዛሬው ንግግራችን ምን ይፈጥራል ማለት ነው? ከዚህ በፊት ከተነገሩት ጋር ተጨማሪ ጥሩ ግንዛቤ ይፈጥራል። እኛ ታምራውያን ሆነን የተሻለን ሰዎች ሆነን እኛ እንበልጣችኋለን እናንተ አያልን አይደለም። ለራሳችን ነው የምናወራው። ለራሴ ነው የማወራው፣ እርሶትም ለራስዎት ነው እንዳንድ ሰባኪ የሚያወሩት። ተያይዘን ግን ታቦተ ሕግም አክብሮ ወንጌል ተምሮ ቅዳሴ ያስቀድሶ ሊሄድ የመጣውን ህዝብ አናሸማቀው። በቃ ህዝቡ ነፃ ይሁን። ብር መስጠት ያለበትን ጊዜና ሁኔታና ግንዛቤ ለይተን እንንገረው። ሰባኪው ከጨረሰ በኋላ ሰው አይተውት ከሆነ ሰባኪ ስለሆኑ በአንድ ጊዜ ይወጣል። ለምን መሰለዎት? እዚህ በኋላ ገንዘብ ነው የሚለምኑ፣ ይሄን ድምጽ ሳንሰማ እንውጣ ብሎ ነው የሚወጣው። ህዝብን እያባረርን ጅራፍ ነው የሆነው። ወንጌል የምስራች ነው፣ ጅራፍ ሆኖብናል። ስለዚህ ጅራፉን ከወንጌል እንለይ ነው። እኔ እንደ መጨረሻ ያልኩት ይሄን ነው። የሰብከው እንደጨረሱ እንደው ትንሽ አስተባብሩ ለምኑ ተብለው ያውቃሉ እንዴ? መጠራ ሲጀመር እንዳስተባብርኩ ነው። የኔ ወንጌል እኮ ጉዳይ አይደለም። እና ታዲያ አሁን ያስተባሩት አይበተንም። አሁን ለምሳሌ አስተማሩት፣ ክፍተት እንዳለ ነገሩት። በደረቅ ዳቦ የተማተው አንቄላሪዎስ እውነቱ ከገባው በኋላ ግን ዳቦውን አይደለም የሚሰጥ ራሱን ሽጡኝ ብሎ ባሪያ ሆኖ ነው አይደል? ታምረ ማርያም እንኳን ሲነበብ ምዕመናኑ ይሰማሉ ብዬ ስለማስብ እና በዛ ለውጥ እንዴት እንደምናደግ ባይገባኝም አስተምሮ ደግሞ አሁን እኔን አስተምረህም ብር ሰብስብም ብሎ ይጠራኛል። የሚጠራኝ አካል ያው ብዙ ጊዜ ፈቃደኛ አይደለሁም፣ ግን ሄድና ከተገደድኩ ማደርገው ወንጌል አስተምራለሁ። ካስተማሩ በኋላ ወንጌል ተምራችኋል፣ የያዛችሁትን መባ ለቤተክርስቲያን ስጡ፣ በምትችሉት ቤተክርስቲያንን እርዱ አይነት ሌላ ወንጌል ሰብኬ ነው የምወርደው። ሌላ ወንጌል መስጠት እንዳለባቸው ሌላ ርዕስ አውጥቼ ማለት ነው ወንጌል ሰብኬ እቀመጣለሁ እንጂ እኔ ፍላጎቱም ስለሌለኝ በዚህ መንገድ ገንዘብ መሰብሰብ መሪም ሁኛ አስተማሪም ሁኛ ይሄን አልደግፍም። እና ደግሞ ይጠሩታል ያርገው። ለምን ነው የሚጠሩት እንዴ? ያን ጊዜም ነው የሚሉት። ስለዚህ ይሄ አሁን እኮ መሪዎችን ወይም ሌሎችን አንተችም። ለምን መሰለዎት? ወንጌል በአግባቡ እስካልተሰበከ ድረስ ለሁሉም ይፈጠራል። መሪም ሆኖ ይሄ ስህተት ይፈጠራል፣ እኔም ኃላፊ ሆኜ እኮ ይፈጠርብኛል ማለት ነው። ጎበዝ መምህር ጥሩልን፣ በዚያውም ገቢ ያሰባስባል ይባላል።
ስለዚህ ለማኝነት የጎበዝ የሚያሰኘኝ ከሆነ ደንቆሮ ሁኜ ብቀር ነው የሚሻለኝ። ለዚህ አይነቱ ልክ አይደለም ማለት ነው። ወንጌልን መዳፈር እኮ እኔን ወንጌል ተምሬያለሁ ብዬ ያለው ሰው ገንዘብ ለምን ይለኛል? ይሄ እኮ የልማት ኮሚቴው ስራ ነው። በዚህ አጋጣሚ በየአድባራቱ በየወረዳዎቹ በየትኛውም ዘርፍ በልማት ኮሚቴነት የተመደባችሁ በሙሉ የልማት እቅድ አቅዳችሁ ስሩ። አውደ ምሕረት በመለመን ገንዘብ ይገኛል የሚል እቅድ አታቅዱ። የሰበካ ጉባኤ አባላትም ቢሆን ማለት ነው። የኔ እንደዚያ ነው ማለት ነው። አውደ ምሕረት ላይ በመለመን ይሄን ያክል ብር በመለመን አገኛለሁ ማለት ሽንፈት ነው። በመሰረቱ በመስራት ነው መባል ያለበት። ስለማይታቀድ እኮ ነው። ከታቀደ ቤተክርስቲያን ለምሳሌ እንደው 100 70 50 60 ሺህ ካሬ ቦታ ያላቸው አብያተ ክርስቲያናት አሉ። ባዶ ማለት ነው። ዝም ብሎ መጸዳጃ የሆነ አካባቢ ባዶ። እዚያ ላይ እኮ ስንት የገቢ ማስገኛ ቤተክርስቲያኒቱን ስርዓት በማያፋልስ መንገድ ትምህርት ቤቶች አእምሮ እየገነቡ ገንዘብ ማግኘት የሚቻልባቸው ስንት መስራት እየተቻለ አይደል እንዴ? እና ዝም ብሎ ወርቁን ቀብሮ ብር መለመን ልክ አይደለም። ያካሄድ ችግር ያልተገለጠልን ነገር አለ። ልማታዊቷን ቤተክርስቲያን ድሃ ብለን በመሰረቱ ድሃ ብሎ ማሰደብም ነው። በአደባባይ ብር አጠናል እባካችሁ ማለት ቤተክርስቲያን ድሃ ናት ብሎ እናትን መስደብ ጭምር። እናት ደግሞ ድሃ አይደለችም። ንጹህ ልብስ ካለበስናት እናት ናት። ያን ልብስ ማምጣት ያለብን ደግሞ እኛ ሰርቀን አይደለም፣ በተንሻፈፈ መንገድም አይደለም። እና ለእናታችን ክብር በጣም መጨነቅ ካለብን ለማኝነቷን ሌላው እዚህ ጋር ተያይዞ ምን ይባላል መሰሉት? ድሃነቷን እኛ መግለጻችን ሳያንስ ሞባይል ተሰርቋልና የሰረቃችሁ ሰዎች መልሱ። ሰምተው ያውቁ? ቤተክርስቲያን ውስጥ ሊጸድቅ የሄደ ሰው አይሰርቅም በመሰረቱ። ወይ ለመስረቅ በፕሮግራም የመጡ የሚወስዱ ሰዎች ይኖራሉ። እኔ አሁን ልጄ ጠፋኝ ብላ ትመጣለች ሴትዮ። ገንዘብ ጠፋኝ እሰይ ነው ማለት እንዴ? ባይሆን እኔን ጌታዬ ይጠብቅ፣ ሞባይሌን ገንዘቤን ደግሞ እኔ አልጠብቅ? ልጇን አትጠብቅም? ልጇን መጠበቅ ማትችልናት ልጇን ቤተክርስቲያን ይዘበት አትጸድቅም በመሰረቱ። ልጇንም አጥፍታለች፣ እሷም ጠፍታለች። የምን ተመስጦ ነው? ልጇን መጠበቅ የመጀመሪያ ወንጌል እኮ ነው እንዴ? ልጇን አቅፋ ይዛ ይወለድ። ይሄ የሚሰበከው ወንጌል ይባላል፣ የሚያስተምረው መምህር ይባላል። ይሄ ታሪክ ማለት ይሄ ነው። ቁጭ ብላ እንድታስተምረው ነው እንጂ ለቤት ቴሌቪዥን ስለሚሰብርባት ብቻ አምጥታ ወንጌል እንዲረብሽ እሱ እኮ የልጅ አስተዳደግ ስርዓትም አይደለም። ልጆችም እንደዚህ ያድርጋሉ። ተመልሰው ሲመጡ ምን ስታደርጉ ቆያችሁ ካልናቸው ስንጫወት ቆይተናል። የሆነ ቄስ ማይክሮፎን ይዞ ሲለፈልፍ ነበር ነው የሚሉት። እንደዚህ እንዳይሆን ቁሳቁሱን እኛ መጠበቅ ቆፍጠን ነው። እንደው መዝረክረክም አስፈላጊ አይደለም። ቤተክርስቲያን እኮ ለስግደት የሚመች ለጸሎት የሚመች አለባበስ ለብሶ ቤተክርስቲያን ሲሄዱ ሰዎች ስሊፐር ለብሶ ይሄዳሉ። ክረምት እንደው በጣም ያንዳንድ ሰዎች ቅንጦት ነው የሚያስቀኝ። ስሊፐር ለብሰው ከጭቃ አካባቢ እኮ ነው ይመጣሉ። ቤተክርስቲያን ደርሰው ሲመለሱ ወደ እግራቸው ይሄዳሉ። ለምን መሰለዎት? የዝግጅት ማነስ የውስጥ ነገራቸው እንዳይሰረቅ ይሆን ደራጫማ ቢሰርቁ እና ባዶ እግራቸውን ሊሄዱ እኮ ነው። የዝግጅት ማነስ ነው እንጂ ወገባቸውን ታጥቀው ለስግደት ለጸሎት በሚመች መንገድ ቆፍጠን ብለው ነው እንጂ መሄድ ያለባቸው። እንደው ቢረፍድባቸው ሮጠው እንዲደርሱ፣ ኋላም ደግሞ ሮጥ ብለው ፈጠን ብለው ወደ ሌላኛው ስራ እንዲደርሱ፣ ስገዱ ሲባል እንዲሰግዱ፣ ተንሱ ሲባል እንዲነሱ ነው እንጂ ዝም ብሎ የብርድ ልብስ ለብሶ ቤተክርስቲያን መሄድ አይነት ልክ አይደለም እኮ። ይሄ ክርስቲያን ማለት ቆፍጣና ማለት ነው። ታጋይ ወታደር እኮ ነው ክርስቲያን ማለት። እና ከቤተክርስቲያኒቱ ምን እያልናት ነው? እንደው ሞባይል ተዘርፏልና ባካችሁ ቤተክርስቲያኒቱ የዝርፊያ ማዕከል ናት ማለትም ጭምር ነው ማለት ነው። ይሄ እንደዚህ አይነት ስሟን ሊያጠለሹ የሚችሉ መልእክቶች መነገር በራሱ የለባቸውም። ከጠፋም ሌባውን በሌላ መንገድ ማይክሮፎን እኮ ድምጽ ማጉያ እኮ ነው ስሙ። ሁሉም ህዝብ ወንጌል እንዲሰማ የምንጠቀምበት መሳሪያ እኮ ነው ማይክሮፎን ማለት እንጂ ሌላ እኮ ምንም እንትን የለውም። ብዙ ህዝብ በሌለበት እኮ ማይክ መጠቀም አንችልም፣ አያስፈልገንም። ለምን? ህዝብ የለማ። እና እንደ ሳምራዊቱ አንደ ጌታ አንድ ሰው ስናስተምር ማይክ አንጠቀምም። ሰው በጣም ብዙ የሆነና የሰባኪው ድምጽ ለሁሉ ጆሮ የማይደርስ ሆኖ ከተገኘ ማይክሮፎን ድምጽ ማጉያውን ቤተክርስቲያን ደሃ ናት፣ ቤተክርስቲያን ውስጥ መሰራረቅ አለ፣ ቤተክርስቲያን ውስጥ ስርዓት አልበኝነት አለ እያል ለሌላው እንድናውጅበት አይደለም። ለአውደ ምሕረቱ የማይመጥን ድምጽ ነው ይሄ የሚሆነው። ስለዚህ ሰባኪያን አሁን ላይ ቤተክርስቲያኒቱን ልናፈርሳትም ልንሰራትም እንድንችል እግዚአብሔር አስቀምጦናል። አሁን ሁሉም እኛ የቤተክርስቲያኒቱ ነፍስ ሰባኪያን ወንጌል ላይ ናት። የቤተክርስቲያኒቱ ነፍስ ሰባኪያን ወንጌል ላይ ነው ስል ቤተክርስቲያንን የሰራ ሰባኪ የለም። ቤተክርስቲያንን የሰራት ጌታ ነው። ቤተክርስቲያንን የዋጃት ያከበራት
መድኃኔዓለም ነው፣ በደሙ ነው ያከበራት። እኔ ምሰራ እኔ ማፈርሰው ማለት እኔ ማበላሸው እኔ ደግሞ ከቻልኩ መጸድቅበትን ብዙ ህዝብ ማጸድቅበትን እድል እኔ ላይ ነው ለማለት ያክል ነው። በዚያ ልክ ነው መግለጽ። እሺ እጅጉን አድርጌ ያመሰግናለሁ ክቡር አባታችን መላከ ምሕረት። በቀጣይ እግዚአብሔር ከፈቀደ ብንኖር ወይ ከእርሶ ጋር ወይ እግዚአብሔር ከፈቀደ ከሌላ መምህር ጋር እዚህ ጊዜው ከባድ በሆነበት የኑሮ ውድነት በናረበት ሀገር ሰላም በሌለበት ቤተክርስቲያንን መስራት ወይስ የተራበውን የተጠማውን ህዝብ ማገዝ የሚል አንድ መርሃ ግብርን ይዘን እንመጣለን። ብዙ አብያተ ክርስቲያናት አሁን አልፎ ተርፎ ባለንበት በከተማችን በየቦታው ስንሄድ ቤተክርስቲያን ነው የሚሰራው። ካሁን በፊት ያሉትን መጨረስ እንደው አግባብ ሆኖ አዲስ መሰረት ድንጋይ የሚጣሉ የሚያሰሩ ሁሉም በሚባል ሁኔታ በከተማ ውስጥ ያሉት በየትኛውም ሀገር ቢሄዱ 10 ደብር ካለ ከ10ሩ 9ኙ እየተሰሩ ናቸው። ወደ ቀጣይ እናይበታለን። ይሄ እንዴት ይታያል የሚለው እናይበታለን። እኔም አመሰግናለሁኝ። እንግዲህ ሚዲያችን በዚህ ልክ እንዲቀጥልም ምክሬም አስተያየቴም ነው። እንደዚህ አይነት ጉድለት የሚባሉትን እያወጡ መሙላት ላይ በፈረሰው መቆም ላይ መትጋት አለበት ሚዲያው ላለሁኝ። ዋካ ብርሃን ሚዲያችን በዚህ ልክ ከቀጠለ ብዙ የሚያነሳቸው የወደቁ ጉዳዮች የወደቁ ሰዎችም ጭምራሉ። የወደቀ ሀሳብ የተሸከመ ሰው የወደቀ ነው የሚባለው። ስለዚህ ብዙ የሚያነሳቸው ነገሮች አሉ። ሚዲያው ይቀጥል ይበርታ። እኔ ትርፍ ጊዜን ሳይሆን ዋና ጊዜን መስጠት ነው የምፈልገው። ወንጌል አይደል ነገሩ። በዚህ ርዕስ ከሆነ 24 ሰዓትም ክፍት ነው። ስለዚህ አመሰግናለሁ። ዋካ ብርሃን ሚዲያን ሰብስክራይብ አድርጉ። ክቡር አባታችን ደግሞ በአዲስ የመጣችሁ የዋካ ብርሃን ቤተሰቦች እንግዲህ አባታችን እንዲህ በድፍረት እውነትን ከመናገር መምህራንን ከማቅረብ በጣም መፍቀር የሊቃውንት ናቸው። ብዙ መምህራን በትህትናቸው በፍቅራቸው በጣም ነው የሚወዷቸው። ትልልቅ መምህራንንም እያቀረቡ እሳቸውም የሚያስተምሩበት መንገደ ሰማይ ቲዩባቸውን ሰብስክራይብ አድርገው። አመሰግናለሁ። እግዚአብሔር ይስጥልኝ።